ውድ የሸገር ቤተሰቦች ይህ ትክክለኛው የሸገር ኤፍኤም 102.1 የዩቲዩብ ቻናል ነው። ማራኪ ፕሮግራሞቻችንን መከታተል ትችሉ ዘንድ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን። እናመሰግናለን። ኢትዮጵያ የተባለችው ሀገር አንደኛ እናትህ ናት፣ ሁለተኛ ክብርህ ናት፣ ሶስተኛ ሚስትህ ናት፣ አራተኛ ልጅህ ናት፣ አምስተኛ መቃብርህ ናት። እንግዲህ የእናት ፍቅር፣ የዘውድ ክብር፣ የሚስት የዋህነት፣ የልጅ ደስታ፣ የመቃብር ከባቢነት እንዲህ መሆኑን እወቅ። ሸገር 102.1 ኢትዮጵያ ሀገሬ ነሽ ክብሬ መመኪያ እናቴ ኩራቴ የእናንተው ሬዲዮ ሀገሬ ኩራቴ ኑሪ ለዘላለም ኩሪ ለዘላለም ኑሪ ለዘላለም። ጤና ይስጥልኝ። እንዴት አላችሁ? ዛፎቹና መጥረቢያው የሚል ተረት ነው። በመጀመሪያ አንድ ቀን በዓለም ላይ የሚገኙ ዛፎች ሁሉ ታላቅ ስብሰባ አደረጉ። በችግር ላይ ነን ብሎ አሮጌው ዛፍ ለሌሎቹ ተናገረ። በቀደሙት ዓመታት በሰላም እንኖር ነበር። በየቦታው ዛፎች ነበሩ። መሬትን በሙሉ ሸፍነዋት ነበር። ነገር ግን የት አሉ? መጥረቢያዎች ቆራርጠው ጥለዋቸዋል። እውነትህን ነው አለ ሌላው ዛፍ። መጥረቢያ የኛ ጠላት ነው። መጥረቢያዎች ቆራርጠው ነው የጣሉን። ለቤት መስሪያ ያዘጋጁናል። እንዲሁም ለማረሻ ዕቃዎችና ለቤት ቁሳቁሶች ፈላልጠው ለሳት እንድንቃጠልም ያረጉናል። መጥረቢያን ሁላችንም ማጥፋት አለብን። ከስሜታዊነት ፈቀቅ ያሉት ትናንሾቹ ዛፎች እንዴት አድርገን ነው ግን መጥረቢያውን የምናጠፋው ሲሉ ጠየቁ። ለረጅም ጊዜ ዛፎች ተነጋገሩ። አንዳቸውም መልስ ሊያገኙለት አልቻሉም። ባህር ዛፍ ብቻ ዝም አለ። ተመለከታቸው፣ አዳመጣቸውና መጥረቢያው ከኛ የበለጠ ኃይል አለው አለ በስተመጨረሻ። እኛ ደካሞች ነን፣ መጥረቢያው ፈጽሞ ልናጠፋው አንችልም። ባህር ዛፍም አንዱን ቅርንጫፍ እያንቀሳቀሰ ጓደኞቼም እኔን አድምጡ በደንብ፣ መጥረቢያ የኛ ጠላት አይደለም። ዛፎቹ ተናደዱ። ቀሪዎቹ ምን ማለት ነው? ምንድነው? የኛ ጠላት ምንድነው የሚያወራው? ይሄ ሁሉም ዝም እስኪሉ ታገሰና መጥረቢያ ከምንድነው የተሰራው? ራሱ የተሰራው ከብረት ነው። ነገር ግን እጀታው የተሰራው ከእንጨት ነው። እና እንጨቱ ከየት የመጣ ነው? ከኛን የመጣው ከዛፎች። ሌሎቹ ዛፎች እንደገና ራሶቻቸውን ነቀነቁ። እውነቱን ነው መባባል ጀመሩ። የተጣመመ ዛፍ ነው ለመጥረቢያ የሚሆን አለ ባህር ዛፍ በመቀጠል። ቀጥ ብለን ብናድግ ጠማማ እንጨት አይኖርም። መጥረቢያዎች ለእጀታ የሚሆን እንጨት አያገኙም። ከዚህ በኋላ መጥረቢያ የሚባል አይኖርም። እውነቴን ነው የምላችሁ የኔ ጓዶች፣ ከዛሬ ጀምሮ እኔ ቀጥ ብዬ ነው ማድገው። ቀጥ ብለን ስናድግ ነው ያኔ መቆረጥ በመጥረቢያ የምናቆመው። ባህር ዛፍ ቃሉን ጠበቀ። ከዚያን ቀን ጀምሮ ቀጥ ብሎ አደገ። በአምሳያዎቹ አንድም ጠማማ እንጨት አልተገኘም። ነገር ግን ሌሎች ዛፎች ባህር ዛፍ ያለውን አልሰሙም። እንደ ቀድሟቸው አደጉ። የተጣመመ ግንድና ቅርንጫፍ ሆኑ። እናም ዛፎች ጠላቶቻቸውን መጥረቢያ ሊያጠፉ አልቻሉም። መጥረቢያውም እነርሱም መቆረጥና መጣሉን ቀጠለ። ተረቱ ወደ አዋቂዎች መጥቶ ሲደመደም እንዲህ ይላል። አንድ ሀገር ላይ በእያንዳንዱ ቤተሰብ ውስጥ ያለ ሰው ጥሩ ልቦና፣ ጥሩ አስተሳሰብ እስካላመጣ ድረስ፣ ጥሩ መንፈስ ይዞ እስካልተንቀሳቀሰ ድረስ አንድ ሀገር ላይ የሚመጣው መሪ አንድ አይነት ነው ይላል። ወይ ክፉነቱን አስቀድሞ የሚያሳውቅ ክፉ መንግስት፣ ወይ የበግ ለምድ የለበሰ ተኩላ እንደሚባለው መጨረሻ ላይ ክፉነቱ የሚታወቅ ጥሩ የሚመስል መንግስት። ሌላ ዝሆንና አውራ ዶሮ የኑዌር ተረት ነው። ኒያልጋች ተራኪው። ከዝሆን ጋር የሚኖር አንድ አውራ ዶሮ ነበረ። አውራ ዶሮው ትንሽና ደካማ፣ ዝሆኑ ደግሞ ትልቅና ጠንካራ ነበር። ዝሆኑ ራሱን ከአውራ ዶሮ ጋር እያወዳደረ ይኮራራል። ተመልከት፣ እኔ ግዙፍና ጠንካራ ነኝ፣ አንተ ግን ከማነስህም በላይ ደካማ፣ ካንተ ይልቅ እጅግ ተፈላጊው እኔ ነኝ። ዝሆን ሁል ጊዜ ለዶሮ ይነግረዋል። ዶሮ በዝሆኑ ጭቅጭቅና ጉራ ተሰላቸ። እንዲህም ሲል መልስ ሰጠው። አንተ ከእኔ በተሻለ ሁኔታ ተፈላጊ ልትሆን አትችልም። ግዙፍነትህን ጠንቅቄ ያውቃለሁ፣ ግን አካላዊ ግዝፈት ብቻውን ተፈላጊ አይደለም። አንተ ብትገዝፍም በአንድ ነገር እንደምበልጥ ተረዳ። አንተ ገዝፈህ እንጂ ብልሃት ብሎ ነገር ጨርሶ አልፈጠረብህም። እኔ በብልሃት ካንተ የተሻልኩ ስለሆንኩ ይሄ ችሎታዬ በሌሎች ዘንድ ተፈላጊ ያደርገኛል። ስህተት ነው፣ ፍጹም ስህተት፣ መጽናኛ። ሐሳቡን የዶሮውን አጣጣለበት።
ዶሮ በበኩሉ ሐሳቡ ተቀባይነት እንዲያገኝ ሽንጡን ገትሮ ተከራከረ። በጉዳዩም ላይ ላንስማማ እንችላለን፣ ስለዚህ እውነቱ መረጋገጥ ያለበት በውድድር ብቻ ነው አለ። ምን አይነት ውድድር ባክህ? ማንኛችን ብዙ ውሃ መጠጣት እንደምንችል እንወዳደር፣ አሁኑን ወደ ወንዝ እንውረድ። በዶሮው ንግግር ዝሆኑ ከት ብሎ ሳቀ። ምን አይነት የቂል አስተሳሰብ ነው? እኔ እረታለሁ እኮ ነው የምለው። ብዙ ውሃ መጠጣት የምችለው እኮ እኔ ነኝ። አንተ ከአንተ የበለጠ ውሃ ጠጥቼ ውድድሩን አሸንፋለሁ። አንተ እንደዚህ ትላለህ አለው ዶሮ። ዝሆኑና አውራ ዶሮም ሁለቱ እንስሳት ወደ ወንዝ መጥተው ውድድሩን እንዲዳኙ ተጠየቁ። ውድድሩ ተጀመረ። ዝሆን ኩምቢውን፣ ዶሮ ደግሞ ምንቃሩን ወደ ውሃ ጨመሩ። ዝሆኑ አሁን በጉሮሮ ያንደቀድቃል፣ ዶሮው ግን አፉን እየከፈተ ይገጥማል እንጂ ውሃ ፈጽሞ አይጠጣም። ታዛቢዎች ካስተያየቱ ተቆጥበው የውድድሩን መጨረሻ በጉጉት ይጠባበቃሉ። ዶሮ አሁንም ካንገቱ ደፋቀና ይላል፣ ምንም አይጠጣም። ዝሆኑ ግን የምሩን ላጥ ያደርጋል። ቀጠለ መጠጣቱን። ትልቅ እየሆነ መጣ። ይበልጥ ጠጣ፣ ይበልጥ ትልቅ ሆነ። እየጠጣ እያደገ በመጨረሻ ሆዱ ደሽ ብሎ ፈነዳ። አያችሁ አለች ያን አውራ ዶሮ ኮኩሉ ብላ ክንፏን እየጠበጠበች፣ ትልቅ ከመሆን ብልህ መሆን ይሻላል።
ቀጣዩ ተረት ምስጋና ቢሱ እባብ ይላል። የበርታ ተረት ነው። አብዱራሂም ኢብራሂም ተራኪው። በድሮ ዘመን ሰዎችና እንስሳት አብረው ይኖሩ ነበር። ቋንቋቸው ተመሳሳይ ስለነበረም እርስ በርሳቸው መነጋገር ይችሉ ነበር። ከዕለታት አንድ ቀን አንድ ሰው በመንገድ ላይ ይጓዝ ነበር። በመንገዱ ላይ እባብ አጋጠመው። እባቡም ሰውየውን ቀና ብሎ ከተመለከተ በኋላ ወንድሜ ሆይ አንተ ዕድለኛ ነህ፣ እግር አለ፣ በቀላሉና በፍጥነት መሄድ ትችላለህ። እኔ ግን እግር የለኝም። መሬት ላይ ተኝቼ በሆዴ እየተሳብኩ ነው የምሄደው። የመሬቱ ድንጋይ እየጎዳኝ ነው እና በጣም ደክሞኛል አለው። ሰውየውም ለእባቡ አዘነለት። ትክክል ነው፣ የመንገድ ጉዞ ላንተ ቀላል አይደለም። ራሴ ላይ ተሸክሜ ይዤ እሄዳለሁ አለው። ከዚያም ሰውየው እባቡን አንስቶ ራሱ ላይ ተሸክሞ ረጅም መንገድ አብረው ተጓዙ። በመጨረሻ ሰውየው ደከመው። ከዚያም ሰውየው እባቡን እባክህ ከራሴ ላይ ወረድልኝ፣ አሁን ግን ስለ ደከመኝ ተሸክሜ ልሄድ አልችልም ሲለው እባብ ተናደደ። በፍጹም በፊትም ቢሆን እንድትሸከመኝ እኔ አልጠየቅሁህም። አንተ ያመጣው ሐሳብ ነበር። እዚሁ መሆን እፈልጋለሁ። ከራስህ ላይ ልታወርደኝ አታስብ። ከሞከርክ እነድፍሃለሁ። ኃይለኛ መርዝ ነው ያለኝ። የእባቡ ጭንቅላት በሰውየው ግንባር ላይ ወደ ታች ተንጠልጥሎ ነበር። ሰውየው የእባቡን የተናደዱ ዓይኖችና ረዥም ምላስ ከተመለከተ በኋላ የፍርሃት ስሜት ወረረው። ሰውየውም እባክህ አትንደፈኝ፣ ለማንኛውም እስኪ አስታራቂ ዳኛ እንፈልግ፣ ለዳኛውም ስለ ጠባችን እንነግረዋለን፣ እሱም ውሳኔና ፍርድ ይሰጠናል ብሎ እባብን ተማጸነው። እባቡ በሰውየው ሐሳብ ተስማማ። ከዚያም ዳኛ ፍለጋ ሄዱ። በመጀመሪያም ዝሆንን አገኙ። ሰውየውም ለዝሆኑ እንዲህ በማለት አቤቱታውን አቀረበ። ዝሆን ሆይ እባቡ በጣም ደክሞት ነበር። ተሸክሜው ረዥም መንገድ ተጓዝኩ። በኋላ እኔ ድካም ስለተሰማኝ ከራሴ ላይ እንዲወርድልኝ ጠየቅኩ። እባቡ ግን ለመውረድ ፈቃደኛ አልሆነም። ለውለታዬ ምስጋና ቢስ ሆነብኝ። ከራሴ ላይ በግዴታ የማወርደው ከሆነ በመርዙ እንደሚነድፈኝ ነገረኝ። ትክክለኛ ማን ነው? ፍርድ ይሰጠን ጌታዬ በማለት ጠየቀው። ዝሆኑም እባቡን እየተመለከተ ይህን እንስሳ አውቀዋለሁ፣ መርዘኛ ነው። እኔን ዝሆኑን እንኳን በመርዙ ሊገድለኝ ይችላል። ይሄ ሰው ግን ትንሽና አቅመቢስ ነው፣ እኔን ሊጎዳኝ አይችልም ብሎ ለራሱ አሰበ። ከዚያም እባቡ ትክክል ነው፣ ቀድሞም ቢሆን እንድትረዳው አልጠየቀህም። ከራስ ላይ እንዲወጣ የጋበዝከው አንተው ነህ። አሁን እንዲወርድ ልትጠይቀው አትችልም። እዛው ይሁን። እባብ ለሱ ስለተፈቀደለት ደስተኛ ሆነ። ለሰውየውም አየህ፣ እኔ ትክክል ነበርኩ፣ አንተ ግን ተሳስተሃል አለው። ሰውየው ግን ሌላ እንስሳ ዳኝነት እንዲሰጠን ብናማክር ይሻላል አለ። በዚያው መሰረት ሰውየውና እባቡ ጸባቸውን ለአንበሳ ነገሩት ሄደው። አንበሳውን በጽሞና ካዳመጠ በኋላ ይሄ እባብ አደገኛ መርዘኛ ነው፣ የእሱ ጠላት ሞላ አልፈልግም፣ በእንቅልፍ ላይ ያለው መጥቶ ሊነድፈኝ ይችላል። ይሄ ሰው ግን ትንሽና ደካማ ነው፣ እሱን አልፈራውም አለና እባብ ትክክል ነው፣ ራስ ላይ ሊቆይ ይገባል በማለት ፍርዱን ሰጠ። እባቡም አሁንስ ይሄ ፍርድ በቂ አይደለም፣ አሁን በእኔ ሐሳብ ትስማማለህ አይደል አለው። በፍጹም አልተስማማውም፣ ያውልህ ነብር አለ እዚያ፣ እሱ ልጠይቀው። በዚሁ መሰረት ሰውየውና እባቡ የግጭታቸውን ሁኔታ ለነብር፣ ለጅብ፣ ለዝንጀሮ እንዲሁም ለጎሽ ነግረው ዳኝነት እንዲሰጣቸው ጠየቁ። ሁሉም እንስሳ ግን እባብን ፈርተው እባቡ ትክክል ነው፣ ሰውየው ተሳስተዋል የሚል የፍርድ ውሳኔ አስተላለፉ። እባቡም ሁሉንም እንስሳት አሁን ጠይቀናል፣ ሁሉም እኔ ትክክለኛ ለመሆኔ ፍርድ ሰጥተዋል፣ ስለዚህ ቀጥል አለ በደስታ። ሰውየው ይህንን ካደመጠ በኋላ ሌላ የቀረ አንድ እንስሳ አለ፣ እሱ ቀበሮ ነው። ቀበሮውን እስካሁን አልጠየቅነውም፣ ያውልህ ወደዚህ እየመጣ ነው፣ እንጠይቀው አለ። ቀበሮ ብሎ ተጣራ ሰውየው። እባክህ አንድ አፍታ ቁምና አድምጠን፣ ሁለታችን ተጣልተናል እና ያንተን ፍርድ እንፈልጋለን። ምን አጣላችሁ? በእባብ በጣም አዝኛለሁ። ከመሬት አንስቼ ተሸክሜው ረዥም መንገድ ተጓዝኩ። አሁን ደከመኝ፣ ማረፍ እፈልጋለሁ። እባቡ ግን ውለታ ቢስ ሆነ፣ ከራሴ ላይ ሊወርድልኝ ፈቃደኛ አልሆነም። አሃ፣ እስቲ አሁን ታሪኩን ከመጀመሪያው ጀምረ በድጋሚ ንገረኝ። ሙሉ በሙሉ ልረዳ አልቻልኩም። እሺ ብሎ ሲጀምር ቋቁም፣ አንዴ ልሰማ አልቻልኩም። እባብ ራስ ላይ ተሸክመ በቀላሉ መናገር ያስቸግራል እኮ፣ ከባድ ነው። እባብ የእባቡን ጭራ አንገት ተጠምጥሟል፣ ከባድ ነው። በጣም መጮህ አልቻልክም፣ ድምፅ በሚገባ ሊሰማ አልቻልኩም። እባብ ሆይ እስቲ ከሰውየው ራስ ላይ ወርደ ከጎኑ ተቀመጥ፣ ከዚያ ታሪኩን በሚገባ ላዳምጥና ውሳኔ ልሰጥ እችላለሁ የሚል ሐሳብ አቀረበ። በዚሁ መሰረት እባብ ከሰውየው ራስ ላይ ወርዶ አጠገቡ ተቀመጠ። ቀበሮውም ሰውየው ሞኞ፣ ይህን ጊዜ ዱላህን አንስተ ቀጥቅጠ ገደለው አለችው። ሰውየው እንደተባለው ትልቁን ዱላ አንስቶ እባቡን ቀጥቅጦ ገደለው። ከዚያም ቀበሮ ሆይ በጣም አመሰግናለሁ፣ ሕይወቴን አትርፈህልኛል፣ ለዚህ ውለታ ምን ልክፈል? በግ ትፈልጋለህ? እባክህ እዚህ ጠብቀኝ፣ ከበግ መንጋዎች መሃል አንዱን ይዤልህ እመጣለሁ አለው። ቀበሮ ተደሰተ። መሬት ላይ ተኝቶ ስጦታውን ይጠባበቅ ጀመር። ሰውየው ወደ በጎች መንጋ መራ። መንገድ ላይ እያለ ግን የሆነ ሐሳብ መጣለት። አንድ በግ ታላቅ ስጦታ ነው፣ እኔ ድሃ ሰው ነኝ፣ ስጦታ ከአቅሜ በላይ ነው፣ ለቀበሮ በግ ልሰጥ አልችልም በፍጹም። ወዲያው ሰውየው ውሻውን ሲጠራው ሮጦ መጣለት።
ውሻውንም አንስቶ የለበሰውን ክንብንብ ውስጥ ደበቀው። ከዚያም ወደ ቀበሮ ዘንድ አመሩ። ውሻውም ቀበሮውን ሲያሳየው ከሰውየው ክንብንብ ውስጥ ዘሎ ወጣ። ወደ ቀበሮ ሮጦ ሄዶ አንገቱን ነክሶ ያዘው። ቀበሮውም ወደ ፈጣሪው እያስተዋለ አምላክ ሆይ ሁሉም እንስሳ ምስጋና ቢሶች ናቸው፣ ሰው ደግሞ ከሁሉ የባሰ ምስጋና ቢስ ነው አለ። ብዙም ሳይቆይ ሞተ። ለሰው ሞት አነሰው፣ ሰውን ማመን ቀብሮ ነው አለች ቀበሮ የሚባለው ተረት ምንጩ ይሄ ይሆን?
ድንቃ ድንቅ የሀበሻ ተረቶች ከተሰኘው የበላይ ይልማ መጽሐፍ ላይ ተኩላና ግልገል የሚለውን እንሆ። ከዕለታት አንድ ቀን አንድ ተኩላ ከተራራው በኩል አንዲት ምንጭ አጠገብ ጋደም ብሎ ነበር። እንደ ድንገት ከስር አንድ ግልገል ከምንጩ የሚፈሰውን ውሃ ሲጠጣ ተመለከተ። ምሳ አገኘሁ ዛሬ ብሎ አሰበ ተኩላው። የሆነ ምክንያት ባገኝ መያዝ ይችል ነበር አለ። ከዛም ተኩላው ጮክ ብሎ ግልገሉን እንዲህ አለው፣ እንዴት ብትደፍረኝ ነው የምጠጣውን ውሃ የምታደፈርሰው? አረ ጌታው ተሳስተሃል አለ ግልገሉ። ምክንያቱም አንተ ጋር ውሃ ቢደፈርስ የኔ ጥፋት ሊሆን አይችልም። ውሃው ካንተ ወደ እኔ ወደ ታች ነው የሚፈሰው እንጂ ከዚህ ወደ አንተ አይፈስ አለው። መልካም እንግዲህ አለ ተኩላ። አሰበና ታዲያ ለምንድን ነው አምና ልክ በዚህ ጊዜ መጥፎ ስድብ የሰደብከኝ ብሎ ሌላ ጉዳይ አመጣ። አረ ይሄማ ሊሆን አይችልም፣ እኔ እኮ ከተወለድኩኝ ገና 6 ወሬ ነው። ምናልባት ታላቄ ቁርጥ እኔን ስለሚመስል እሱ እንዳይሆን። ተኩላውም የፈጠራ ተንኮሉ ሰበቦቹ ሁሉ ቢያልቁበትም ግን ማምለጫ መንገድ ስላገኘ ደስ ብሎት መብላት ብቻ ስለፈለገ ትክክል ነህ፣ ወንድምህ ነው። ግን ወንድምህ ማለት በተዘዋዋሪ አንተ ማለት ነህ። ስለዚህ ምንም እንኳን እሱም በቀጥታ ባልበላውም አንተን ከበላሁበት በሐዘን ብዛት ስለሚሞት ያው ነው ብሎ ዘንጥሎ ያለ ኃጢአቱ በላው። ጎበዝ፣ እንዲሁ በቀኛው ለኝ ብሎ መነሳት ነው እንጂ ለተንኮለኛ፣ ለክፉ ሰው፣ ለሆዳም ሰው ንጹሕ መሆን ወይም ሩህሩህ፣ እውነተኛ፣ ምክንያታዊ ሁሉም። እሾህን በሾህ በኃይሉ ገብረ እግዚአብሔር ነው ጸሐፊው። እጄ እንደ መዛል፣ ሰውነቴ በአጠቃላይ እንደ መደካከም፣ ጀርባዬን እንደ ማቃጠል፣ ኃይለኛ ራስ ምታት እንደ ማመም ሲለኝ እቤቴ ተኛው። እቤቴ መተኛቴን የሰሙ ወዳጆቼ መጥተው እየጠየቁኝ ነው። ምን አገኘህ? እንጃ። የሰሞኑን ቅባት ተጣላህ ይሆን? የትኛው ሰሞን? የትኛውስ ቅባት? የበዓል ሰሞን አይደል እንዴ? ቅቤ ጮማ ምናምን ተጣልቶ እንዳይሆን። እስቲ አታስቀኝ፣ አሞኛል። እሺ ኮሶ እንዳይሆን። ኧረ በጣም እንዳታስቀኝ በእናትህ። ምኑ ነው የሚያስቅህ? ጥሬ ቆርጥሜ በጥሬ ስጋ ስመጠር ጥሬ ነው እንዴ? ካሹቅ ኮሶ መገኘት ጀምር እንዴ? እንዴት መልካም ገጽታዬን አጓጉል ገነባኸው እባክህ። ሌላ ጥያቄ መጣ። ትክ ብሎ አይቶኝ ይሄ ነገር ብርድ እንዳይሆን። ብርድ ነው ብለውኝማ እኮ በጋዜጣ ተጠቅልለተኛ አሉኝ። እነማ? ጎረቤቶቼ። እሺ ይኸው ይችን 2 ቀን አዲስ ዘመን ጋዜጣ ከመስሪያ ቤት አስመጥቼ ተጠቅልዬ ተኛሁበት እና ምንም አልተሻለ። ኧረ ተወኝ እስኪ። ተጠቅልዬ ግማሽ ኪሎ ስጋ መስዬ ከመታየት ውጭ ምንም የፈየደልኝ ነገር የለም። 3-4 ቀን ድገምበት ይሻላል። እሱማ ሳምንቱን ሙሉ የወጣውን ጋዜጣ አምጥተውልኛል፣ እደግመዋለሁ። ግን አንተዬ ጋዜጣ እንዲህ ይሞቃል እንዴ? እንደ አዲስ ዘመን ጋዜጣ እኮ የሚበርድ ስታነበው ነው። ጥያቄ በራሱ ቀል ተርገፈገፈ። በወዳጆቼ ይሄ በሽታ ይሆናል መላብት በመሰላቸት ወደ አንድ ስመጥር ግል ጤና ተቋም አመራው። ጤና ተቋሙ ለካርድ 150 ብር በማስከፈል ተቀበለኝ። እንደ ኮሜዲያኑ ተስፋዬ ካሳ የካርድ ማውጫው ብር በዛሳ ቸሩ መድኃኔዓለም ፊት ነው እንደምታቀርቡኝ ብዬ የመቀለድ ፋታ እንኳን ሳላገኝ እያጣደፉ ዶክተሩ ፊት አስቀመጡኝ። እንዴት ያረጋል? ዶክተሩ አዝኖ ሆነኛ መድኃኒት እንዳዝልኝ ፊቴን ጨምድድ ፈታ እያደረግኩ ስለ ህመሜ ተረኩ። ደምና ሽንት ምርመራ እናደርግልሃለን። እሺ 200 ከምናምን ብር ከፈልኩ። ደምና ሽንት ሰጠው። ምርመራው መጣ። ከእንደገና ዶክተር የፊት ለፊት ተቀመጥኩ። በደም ውስጥ የታይፎይድ አዝማሚያ ይታያል። የምርመራ ውጤቱን የያዘው ወረቀት ላይ አቀርቅሮ ያወራል። ተናደድኩ። ዶክተር፣ አቤት። አዝማሚያ ምንድን ነው? ቀና ብሎ አየኝ። ቁጣም ይመስላል፣ ግራ መጋባትም ይመስላል፣ ለምን ጠየከኝም ይመስላል። እኮ አዝማሚያ ምንድን ነው? ይሄ ሁሉ ብር የከፈልኩት ለአዝማሚያ ነው እንዴ? በሽታዬ ጭንቅላቴ ላይ ወጣ መሰለኝ። ድመት የሆንኩት ሰውዬ ነብር ሆንኩ። ተጣላን። ከዶክተሩ ጋር ይምር ተጣላን። ለአዝማሚያማ ብርድ ነው ኮሶ ነው የሚሉ ጓደኞቼ ምን አሉኝ? ለአዝማሚያማ አልጋይ ምን አለችኝ? እቤቴ ገብቼ ትኝት አለ አዲስ ዘመንን ጥቅልል ብዬ። ከ2 እና 3 ቀን በኋላ በሰዎች ጉትጎታ በድጋሚ በአቅራቢያዬ ወደምትገኝ ደቃቃ ክሊኒክ አመራው። ካርድ አወጣሁ፣ ደም ሰጠሁ።
ከደቂቃዎች በኋላ ውጤቱን ለመስማት ከዶክተር ፊት ተቀመጥኩ። ፊት ለፊቱ የምርመራ ውጤት የሚያሳየው ታይፎይድ ነው። ከየት አገኘ ዶክተር? ታይፎይድ የሰሞኑ በሽታ ነው። በምንድን ነው የሚመጣው? የአዲስ አበባ ነዋሪ ከቅርብ ጊዜ ወዲህ እየተጠቃ ያለው በውሃ በሚመጣ ታይፎይድ ነው። እንዴ ዶክተር፣ እኔ እኮ የወንዙ ውሃ አልጠጣም። ጉድ ነው እኮ። ታመም የመቀለድ ያምረኛል። ማን ይሙት አሁን የአዲስ አበባ ወንዝ ምኑ ይጠጣል? አብዛኛው አዲስ አበባ መጸዳጃ ቤቱን የሰራው ድልድል አይደል እንዴ? የቧንቧ ውሃ ማለቴ ነው አለ ዶክተሩ። ጥያቄን አቁሜ እንደመጨነቅ አልኩ። በቧንቧ ውሃ በሽተኛ ሲሆን ይሄ የመጀመሪያ አይደለም። ውሃው የሚመጣው በሳምንት አንድ ቀን ነው። በሳምንት አንድ ቀን ሲመጣ ደግሞ በሽታ ይዞ ነው እንደሚመጣው። ረንደም ይሻላል። ችግር የለውም፣ ቆንጆ መድኃኒት አዝልሃለሁ። እሱ ስትጥበት ትድናለህ። ይሁን ግን ዶክተር። አቤት። በሽታ በምንድን ነው የመጣው አልከኝ? በውሃ። የምታዝልኝ መድኃኒት በምንድን ነው የምውጠው? በውሃ ነዋ። እንዴ በውሃ የመጣን በሽታ መድኃኒቱን እንደምልሽ በውሃ አውጣለሁ ዶክተር። አረፌ መድኃኒቴን አጽፌ እንዳልሄድ ዶክተሬን ተጨንቄ ያስጨነቅኩት። ስለ መጠጥ ውሃ አጠቃቀም ሰፋ ያለ መግለጫ ከመስጠቱ በፊት ወረቀቴን ይዤ እብስ አልኩ። መዳኛውን ቀን እግዚአብሔር ያሳጥርልኝና በቧንቧ ውሃ ለመጣ በሽታ መድኃኒቱን በቧንቧ ውሃ እየወሰድኩ